የልጁ አባት በቃሉ 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 የአባቱ ስም ማን አላችሁ? በቃሉ ነገር በስመ አብ ወወልድ ወመንፈስ እኔ ምን አውቃለሁ? ኧረ እባክህ የሆነ ነገር እናደርግ እባክህ። ምን ሆና ነበረ? ምንም አልሆነችም። ጌታ ሆይ ሜሉ አብ ወልድ መንፈስ ኧረ ምንድን ነው ዛሬ ሁሉ ሜሉ ሂዱ ብሎ ሲልካችሁ ደጅ ነው የመጣችሁት። እማዬ እባክሽ ተረጋጊ። እኔ ከእናንተ መካከል የበቃሉ ዘመድ ነው። መጠጥ ቤት አገኘዋለሁ እንጂ እኔ ብዙ አልቀርብም። አንተኛስ? እኔም እኮ አንዳንዴ ምርቶቹን እንገዛለሁ እንጂ ብዙ አልቀርበው። እባክሽ ተረጋጊ። ምንድን ነው ይሄ ነገር? እማዬ ተይው፣ ግንባሩን ትበለው እንዴ! እናንተ ሰዎች ይሄ ነገር የምር ነው እንዴ? ያህን አባት ኧረ አንድ ነገር አድርጉ። ይህች ልጅ እብድነች ታደርገዋለች። አቶ ኖላዊ ምን እያደረክ ነው? ልቀቃት እንጂ ግንባራቸውን ትበላቸው። ምን ማለት ነው? አቶ መስፍን ገላ እስር ቤት ተማቀን ትበላቸው። እናንተ ደግሞ ምን ትጠብቃላችሁ? ወርቅ ስላለ እንደ ለምን ነፍስ ቀርባለሁ? ኧረ እባክህ ሰላም ውድና የተከበራችሁ የሃይማኖት ቤተሰቦች ሰላማችሁ ይብዛልኝ። እንኳን ደህና መጣችሁ። ለቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኖ ቤተሰብ የሆናችሁ እናመሰግናለን። እንግዲህ በትላንትናው በኖላዊ ድራማ ከልባችሁ የሳቃችሁና የተዝናናችሁ ይህን ቪዲዮ ላይክ እያደረጋችሁ ጀምሩት። እንግዲህ የኖላዊ የትላንትናው ክፍል በጣም አስቂኝና አዝናኝ ሁላችንም በጣም በጉጉት ስንጠብቀው የነበረው በጣም ከመቼውም በላይ በጣም አስቂኝና አዝናኝ ክፍል ነበረ። እንግዲህ የእዝራና የሀና የሽምግልና ፕሮግራም በሚያሳዝን ሁኔታ አልተሳካም። እንግዲህ በሁለቱ ቤተሰቦች በጸብ ምክንያት የሁለቱ ፍቅር መስዋዕት ሆኗል ማለት ነው። እንግዲህ በዚህ ምክንያት እዝራና ሀና በጣም አዝነው ልባቸው ተሰብሮ ነበረ። እንግዲህ ሀናም እዝራ እንዳታለላት ነው ስትናገር የነበረው። እዝራም እንደዚሁ መጀመሪያ ቤተሰቦቼን አስፈቅጃለሁ፣ ቤተሰቦቼ ፈቃደኛው ናቸው ብላ እንዴት እንደዛ አደርገኛለች ብሎ በሀናም በጣም ተበሳጭቶባታል ማለት ነው። እንግዲህ ሽምግልናው ላይ ምንድን ነው የተፈጠረው ስንል እንግዲህ የአቶ በቃሉ ሽማግሌዎች ልጃችሁን ለልጃችን የሚለው መልእክት ወደ እነ ወይዘሮ ሜላት ቤት ከሄደ በኋላ እንግዲህ ስለ ማንነቱ ስለ ሁሉ ነገር ከተናገሩ በኋላ የልጁ አባት ማን ነው ሲባል እንግዲህ አቶ በቃሉ ሲባል ወይዘሮ ሜላት በጣም ደንግጣ እንደዚሁም አቶ መስፍንም ደንግጧል ማለት ነው። እንግዲህ ወይዘሮ ሜላት ግን ራሷን እስከ መሳት ድረስ ደርሳ ነበረ። ከዛ ራሷን ከሳተችበት ስትነቃ እንግዲህ የእውነት በህልሜ አይደለም ማለት ነው ብላ እንግዲህ ሽጉጧን መዛ ሽማግሌዎችን እንደዛ ስታርበደብታቸው ነበረ ማለት ነው። እንግዲህ በጣም የሚያስቅ ክፍል ነበረ። እኔ በጣም እስኪ እናንተ ያሳቃቸው ሰው ማን ነው? እኔ በጣም ያሳቀኝ ቅዱስ ነው። ቅዱስ የእውነት በጣም ግራ ገብቶት ይሆን የሚይዘው የሚጨብጠው ነገር ነበር የጠፋው ማለት ነው። በጣም ነው የሚያሳዝነው። በዛ ላይ ለእዝራ እንዴት ብሎ ነው የሽምግልናው ሁኔታ አልተሳካም የሚለውን ነገር ለመናገር በጣም ፈርቶ ነበረ ማለት ነው። ከዚህ በኋላ ሰላምዬ ስልክ ብትደውልለት እንኳን የሚያነሳላት አይመስለኝም። እንግዲህ ከዚህ ቀደም እሷም አግባኝ እኛም እንደነ ሀና እንጋባ እያለችው ነበረ ማለት ነው። እሱም እንግዲህ በሀሳቡ እየተስማማ ደስተኛ ነበረ ማለት ነው። አሁን ግን እንኳን ሰላምን ሊያገባት ይቅርና ስልክ ራሱ ስትደውልለት የሚያነሳላት አይመስለኝም። እንግዲህ እዛ ቤት በድጋሚ ድርሽ አይልም ማለት ነው። እንግዲህ በጣም ነበረ የፈራው። ምናሴም እንግዲህ ከሁኔታው የመደናገጥ የተነሳ እንግዲህ ሽጉጥ ወይዘሮ ሜላት ስታመጣ እኮ የሽምግልናው አንዱ አካል መስሎኝ ነበረ እያለ ነበረ ማለት ነው። እንግዲህ አቶ ኖላዊ እኔም እኮ የአዲስ አበባ ባህል እንደዚህ መስሎኝ ነበረ እያሉ ሁሉም እየተሳሳቁና ግራ ተገብተው ነበረ ማለት ነው። ነገር ግን ወይዘሮ ሜላትና አቶ መስፍን አቶ በቃሉን እንዴት ነው በዚህ ልክ እየተዳፈረን እያሉ ይበልጥ ጦርነቱ ከዚህ በኋላ እንደሚባባስ ነበር ሲናገሩ የነበሩት ማለት ነው።
እንግዲህ ወይዘሮ ሜላት ሽጉጥ ስትመዝባቸው የ5 ሚሊዮን ወርቅንና የ20 ሚሊዮን ቼክን ጥለውት ነው ማለት ነው የሄዱት። እንግዲህ ይዘውት የመጡትን ነገር እንዳለ ጥለው ነው ሽማግሌዎቹ የሸሹት ማለት ነው። እንግዲህ አቶ በቃሉም ሽማግሌዎቹ ስለተፈጠረው ነገር ወይዘሮ ሜላት ሽጉጥ እንደመዘዘችባቸው እና የሄዱትም ደግሞ ማን ቤት እንደሆነ ሲነግሩት እሱ ራሱ በጣም ደንግጦ ነበረ ማለት ነው። ነገር ግን ወይዘሮ ሜላት እንደዚህ ማድረግ አልነበረባትም። እንዴት ነው ሽጉጥ የምትመዘው ባልሰራላት እያለ እየዛተ ነበር እንግዲህ በቃሉ ማለት ነው። እዝራ አሁን ላይ እንግዲህ የአባቱን ማንነት የሚያውቅበት ጊዜ የደረሰ ይመስላል። እንግዲህ በተደጋጋሚ አባቱ በጣም ጥሩና መልካም ሰው እንደሆነ ነው ሲናገር የምናየው። በዛ ላይ ስለ አባቱ ማንነት ምንም የሚያውቀው ነገር የለም ማለት ነው። እንግዲህ ብዙ ጊዜ ስለ አባቱ ሲነግሩት በጣም እየተናደደ ስለ አባቴ እንደዚህ አትበሉ እያለ ለአባቱ ይከራከር ነበረ ማለት ነው። እንግዲህ በአባቱ ምክንያት እስከዛሬ ባደረጋቸው ስራዎች የተነሳ ነው አሁን የእዝራ ፍቅር መስዋዕት እየሆነ ያለው ማለት ነው። እና ይህ ሁሉ ነገር የተፈጠረው በሱ ምክንያት መሆኑን ሲያውቅ እንግዲህ ከአባቱ ጋር በጣም ትልቅ ጦርነት ውስጥ እንደሚገቡ ግልጽ ነው። አሁን ላይ እንግዲህ ለሁለቱም ቤተሰብ ምንም የተብራራ ነገር የለም። እንግዲህ እነ ሀናም የሚያውቁት እዝራ ለተንኮል እንደቀረባት ነው። ይህንን ነገር ደግሞ እንግዲህ ሰላም ምንም ቢሆን እዝራ በጣም ጥሩና መልካም ሰው ነው፣ ለዚህ የቀረባት አይመስለኝም እያለች ለቤተሰቦቿ ስትናገር ነበረ። ቢሆንም ግን ቅዱስ ጋር ደውዬ እስኪ ስለተፈጠረው እና ስላለው ነገር ጠይቀዋለሁ ብላ እያሰበች ነበረ ማለት ነው። እንግዲህ ምናልባት ቅዱስ ካነሳላት ስለተፈጠረው ነገር እና እዝራ ምን አይነት ሁኔታ ላይ እንዳለ ሲነግራት እንግዲህ እዝራ ምንም እንደማያውቅ ነው የሚነግራት ማለት ነው። እንግዲህ በዚህ ሰዓት ምናልባት ሁለቱ ልጆች ምንም የሚያውቁት ነገር እንደሌለና ይህ ጸብ የቤተሰቦቻቸው እንደሆነ እንትን ካሉ ምናልባት አንድ ላይ የመሆን እድል ባይኖራቸውም ግን ደግሞ ልጆቹ ምንም አይነት ጥፋት እንደሌለባቸው ቤተሰቦቻቸው ሊረዱ ይገባል ማለት ነው። እናንተ ግን ሽምግልና እንዲህ ነው እንዲህ የእውነት በጣም የሚያስፈራ ነው። እንግዲህ የነበረው ፕሮግራም በጣም ደስ የሚል ነበረ። የሀና ቤተሰቦች ሽማግሌዎቹን ለመቀበል ዝግጅታቸውን ጨርሰው ምናምን በጣም ደስ በሚል ሁኔታ እየጠበቋቸው ነበረ። እንግዲህ ሽማግሌዎቹም ልጃችሁን ለልጃችን ለማለት በጣም ብዙ ነገሮችን ይዘው በቤቱ ተገኝተው ደስተኛ ሆነው ነበር። እንግዲህ የሀና ደስታ ደግሞ ከምንም በላይ በጣም የሚያስፈራ ደስታ ነበረ። በጣም ደስ ብሏት ነበረ። እንግዲህ አንዳንድ ጊዜ ደስታ ሲበዛ ወደ ሀዘን ይቀየራል የሚባለው ነገር እውነት ነው እና ነገር ግን ያንን ደስታ ገና አጣጥማ እንኳን ሳትጨርሰው ወደ ለቅሶ ተቀይሯል ማለት ነው። እንግዲህ አሴር ምናልባት በዚህ አጋጣሚ ሀናን የሚጠቀለልበት ጊዜ የደረሰ ይመስላል። እንግዲህ ሀና በጣም አዝና አሴርም ስለተፈጠረው ነገር ሲሰማ ሀናን እንደምንም ብሎ ለማረጋጋት እየሞከረ ነበረ። እንግዲህ ሀናም አሴርን ይዟት እንዲሄድ ጠይቀዋለች። እንግዲህ ከሁሉም በላይ ሊያረጋጋት የሚችለው አሴር እንደሆነ ተረድተዋል ማለት ነው። እንግዲህ አሴር ለሀና በጣም ብዙ መስዋዕትነት የከፈለላት ሰው ነው። አሁን ላይ እንኳን እየወደዳት እያፈቀራት ለእሷ ደስታ ሲል በሽምግልናው ጊዜ ለመገኘት የራሱን ስሜት ደብቆ ለመገኘት የእሷን ደስታዋን ለመካፈል እየሞከረ ነበረ ማለት ነው። ነገር ግን ለእሱ የተፈጠረው አጋጣሚ ደስ የሚለው ይመስለኛል። ምክንያቱም ከዚህ በኋላ ከእዝራ ጋር ያላቸው ግንኙነት ለአንዴና ለመጨረሻ ጊዜ ተቋርጧል ማለት ነው። እንግዲህ ከዚህ በኋላ አብረው የመሆን እድል ስለሌላቸው ሀና ከማንም ጋር ልትሆን አትችልም። እንግዲህ አሴር ነው ምርጫው የሚሆነው ማለት ነው። እንግዲህ ምናልባት ይህ ሁሉ ነገር የተፈጠረብኝ አንተ ስላዘንክብኝና አንተን ስላሳዘንኩ ይሆናል እያለችውም ነበረ ማለት ነው። እንግዲህ ከዚህ በኋላ በወይዘሮ ሜላት እና በአቶ በቃሉ መካከል ያለው ጦርነት ከዚህ በኋላ ደግሞ እንደሚባባስ ግልጽ ነው። እንግዲህ አቶ መስፍንም ወይዘሮ ሜላት ሽጉጡን ይዛ ሽማግሌዎቹን ስታስፈራራቸው በቃ ተዋት ትምታቸው ምናምን እያለ ነበረ ማለት ነው። እና አንዳንድ ጊዜ ወይዘሮ ሜላት ደስ ትለኛለች ማለት ቤቷን ለማስከበር ምናምን የምታደርገው ጥረት በጣም ከወንዱ ይልቅ እሷ በጣም ጎበዝ ናት ማለት ነው። እና እንግዲህ አቶ መስፍን በዛን ሰዓት ደንግጦ ምንም ነገር ማድረግ አልቻለም። ወይዘሮ ሜላት ግን ቶሎ ብላ ራሷን ከሳተችበት ስትነቃ ሽጉጧን ነው ያነሳችው ማለት ነው። እና ወይዘሮ ሜላት አንዳንድ ጊዜ ብትቸኩልም ግን ደግሞ አልደፈረ ባይነቷ በጣም ደስ ይላል።
ሌላው እንግዲህ እርግብ ናት። እርግብን በትናንትናው ክፍል ላይ እንደተመለከት ነው እየተቀየረች እና የተጸጸተች አይመስልም። አሁንም ቢሆን እዛ ቤተሰብ ላይ የሆነ ነገር ማሰቧ የማይቀር ነገር ነው ማለት ነው። እንግዲህ ሀና ስለ ሀና መጥፎ ነገር ስትናገር ነበረ ለድንብላል። እንግዲህ ድንብላል በተፈጠረው ነገር ሀና በቃ ለምንድን ነው ሁልጊዜ ደስተኛ የማትሆነው? ልትደሰት ስትል ነገሮች ሁሉ ይበላሹና ወደ ሀዘን ይቀየሩባታል ምናምን እያለች ስለ ሀና በጣም ተጨንቃ ስለ እሷ በጣም እያዘነችላት ነበረ ማለት ነው። እንግዲህ በዚህ ሰዓት እርግብ ቆይ ለሀና ነው ወይ እንደዚህ የምታዝነው ምናምን እያለቻት ሀና በጣም አስመሳይ እና ክፉ ሴት ናት ምናምን እያለች ስትናገር ነበር ማለት ነው። እንግዲህ ድንብላል ደግሞ ስለ ትርንጉዬማ እንደዚህ አይነት ነገር መናገር አትችይም ብላ ጉሮሯን ይዛ አንቃት ነበረ ማለት ነው። እንግዲህ በዛ ላይ ደግሞ በሀናም ላይ እያሾፈችባት ነበረ። ይህ ማለት እንግዲህ እርግብ አሁንም ቢሆን አልተቀየረችም ማለት ነው። እንግዲህ ድንብላልንም በስኪን እያስፈራራቻት ነበረ። እንግዲህ ምናሴ ባይመጣ ምናልባት ጉዳት ልታደርስባት ትችል ነበረ ማለት ነው። እንግዲህ ድንብላል እዛ ቤት ውስጥ በድጋሚ የገባችው ምን ፈልጋ ነው? እዛ ላይ ተምቾን የራሷ ለማድረግ ምንም ነገር እንደምታደርግና ተምቾ የራሷን እንደምታደርገው ድንብላል ላይ ስትዝትባት ነበረ ማለት ነው። እንግዲህ በዚሁ ደግሞ የድንብላልና የእርግብ ጦርነት ይጀምራል ማለት ነው። እንግዲህ ውድ የኖላዊ ድራማ ተከታታዮች በትላንትናው ክፍል ዘና ካላችሁ አንድ ቁጥርን ጻፉልኝ እና ደግሞ በጣም ያሳቃቸውና ያዝናናችሁ ነገር ምንድን ነው ማለት የማን ካራክተር ነው ያሳቃችሁ? ኮሜንት ላይ ጻፉልኝ። እንግዲህ በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛ። ከረጅም ጊዜ በኋላ በኖላዊ ድራማ ተመልሻለሁ ማለት ነው።